ሰላም የሚሽካን ቤተሰቦች እንደምን አላችሁ? እኔ ወንድማችሁ አቤል መኮንን እና ከወንድማችን ያብስራ ብዙ ዓለም ጋር በመሆን የምናዘጋጀው የሚሽካን ፖድካስት ነው። ከዚህ በፊት እንዳስተዋወቅ ነው እንግዲህ መንፈሳዊ ቴዎሎጂካል የሆኑ ኢሹዎችን በማንሳት ወደ እናንተ የምናቀርብ ይሆናል። ዛሬ የመጀመሪያ ፖድካስታችንን በቤተክርስቲያን ዙሪያ በቤተክርስቲያን ምስረታና ቤተክርስቲያን እንዴት መጣች የሚለውን ኮንሰፕት በማንሳት የምንጀምር ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ ሐሳብና አስተያየታችሁን በሙሉ በኮሜንት ሴክሽን ላይ እንድታስቀምጡልን እናበረታታለን። ሰላም አቤል፣ እንዴት ነህ? ያቤ መስገን ደህና ነህ? እግዚአብሔር ይመስገን። እንግዲህ የሚሽካን ፖድካስታችንን በእንደዚህ አይነት መንገድ ጀምረናል። ያው የሁሉም ነገር መሰረት ቤተክርስቲያን ናት ብለን እናምናለን። ስለዚህ ከዛ መጀመሩ ትልቅ እይታን እንደሚሰጠን እናስባለን። ለዛም ነው ከቤተክርስቲያን መጀመር የሚያስብነው። እንግዲህ የተለያዩ ቶፒኮችን የተለያዩ ሐሳቦችን ከቤተክርስቲያን ውስጥ እያወጣን እናያለን። ቤተክርስቲያን ማን ናት? ቤተክርስቲያን እንዴት ተመሰረተች? ማን መሰረታት? የማንስ ናት? ከዛም ደግሞ ባለፈው ቤተክርስቲያን ውስጥ የተነሱ ስው ትምህርቶችን እናያለን። ከዛ ደግሞ የመንፈስ ቅዱስን ኃይል በቤተክርስቲያን ታሪክ ውስጥ በደንብ አጉልተን እናያለን። ከዛም ደግሞ አሁን ያለችበትን ቤተክርስቲያን አሁን ያለችበትን ሁኔታ ከዛ ከመጽሐፍ ቅዱስ ሐሳብ አንፃር እንፈትሻለን ማለት ነው። ስለዚህ አድማጮች ከኛ ጋር እንድትሆኑ እንጋብዛለን። ቆይታችሁ አሪፍ እንደሚሆን እናስባለን። ያብዬ ነው። አዲሽናሊ ቤተክርስቲያን ምንድነች ከሚለውን ባሻገር አሁን እንዳነሳው ሁሉም ቶፒኮች በዚህ የሚዳሰሱ ይመስለኛል። ለምሳሌ እንዳልከው የሐሰት ትምህርቶች፣ አንዳንድ ዶክትሪናል ኢሹዎች ራሱ በዚህ ቶፒክ ላይ የሚዳሰስ ይመስለኛል። ሐሳቡ አንድ ብትሆንም ግን ሰፊ ሐሳብ ያለው ይመስለኛል። ስለዚህ ወደ መጀመሪያው ሐሳብ ስንነሳ የቤተክርስቲያን ምስረታ ወይ ደግሞ ይሄ ፎርም መደረጓ ጅማሬዋ የት ጋር ነበር የሚለውን ሐሳብ እስኪ ትንሽ አውራን። እንግዲህ ያው ቤተክርስቲያን በእግዚአብሔር ልብ ውስጥ ከዘላለም በፊት ነበረች። ቤተክርስቲያን የመጣች ጉዳይ ወይም አዲስ የመጣች ጉዳይ አይደለችም። በእግዚአብሔር ሐሳብ ውስጥ ከዘላለም በፊት የነበረች ነች። ያው ከእግዚአብሔር መንግስት ጋር ወደኛ የደረሰች ደግሞ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በኩል አካል ያደረጋት አንድ አካል ነች። በዚህ ውስጥ ያው መጽሐፍ ቅዱሳችን ላይ መጀመሪያ ቤተክርስቲያን የሚለው ሐሳብ ወይም ደግሞ ስም የተጠቀሰው ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በነበረው ንግግር ወይም ግንኙነት ነው። እኔን ማን ትሉኛላችሁ ከሚል ጥያቄ ነው የጀመረው እና ያ ጥያቄ የአይደንቲቲ ጥያቄ ነው፣ የማንነት ጥያቄ ነው የጠየቃቸው። ብዙ ውጪ ስላሉ ሰዎች ጠየቁ። ውጪ ስላሉት ኢየሱስ ስለሱ ያወሩትን ነገር የተናገረውን ነገር ከሰማ በኋላ ዞር ብሎ ደቀ መዛሙርቱን እናንተስ እኔን ማን ትሉኛላችሁ ብሎ ስለራሱ አይደንቲቲ ጠይቃቸዋል። እና በጣም የገመቱት ግምቶች ነበሩ እና አንዳንዶች ነቢያት ነህ፣ አንዳንዶች ኤልያስ ነህ፣ የሚጠበቀው መሲህ ነህ ብለው ብዙ አውርተዋል። ከዛ ውስጥ ግን ያው ጴጥሮስ የምናውቀው ደቀ መዝሙር ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ለክርስቶስ ኢየሱስ ሲመልስለት እንመለከታለንና በዛች ቅጥፈት ያኛውን በተናገረ በዛ ቅስፈት እግዚአብሔር ይህንን ስጋና ደም አልገለጠልህም እና ከሰማይ እንደወረደ ከአብ ዘንድ የመጣ ድምፅ እንደሆነ ለጴጥሮስ ኮንፊርም ካደረገው በኋላ በዚህ እውነት ላይ ቤተክርስቲያንን እመሰርታለሁ፣ በዚህ አለት ላይ ቤተክርስቲያንን እመሰርታለሁ ሲል ትመለከታለህ። የተመሰረተችው ቤተክርስቲያን በጴጥሮስ ላይ አይደለም። ጴጥሮስ ከሰማይ በተቀበለው አንደርስታንዲንግ ነው። ይህም አንደርስታንዲንግ ኢየሱስ የእግዚአብሔር ልጅ ነው የሚል አንደርስታንዲንግ ነው እና ይህንን መረዳት በጣም ለቤተክርስቲያን ለማወቅ በጣም አስፈላጊ ነው ብዬ አምናለሁ። እና ያው ጴጥሮስ ማለት አለት ማለት ነው በግሪኩ ቃሉ ሊትራሊ ሲተረጎም እና አቅም የሌለው አለት ነው። ግን ፒተር ማለት ራሱ አቅም የሌለው አለት ነው። እዛ ላይ ቤተክርስቲያኑን አይመሰረትም እግዚአብሔር። ግን ጴጥሮስ የገባው እውነት ላይ እግዚአብሔር ቤተክርስቲያን እንደሚመሰረት ሲናገርና ቤተክርስቲያን የምትለዋን የመጀመሪያ ቃል እዛ ጋር እናገኘታለን። ያው በእግዚአብሔር ዘንድ የነበረ ሐሳብ እንደሆነ ከዚህ መረዳት እንችላለን። እና ግን ስለ ምስረቷ ስናወራ መጽሐፍ ቅዱሳችን በእርግጥም ደግሞ የሚነግረን ያው ሙሽራው ወይ ራስ ሲኖር ነው አካል የሚኖረው እና ራስ ይህንን አካል የመሰረተው መስቀል ላይ ነው ብለን እናምናለን። እኔም በግሌ አምናለሁ። እና መስቀል ላይ ሲሞት ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአታችን ስለ በደላችን ሲሞት እኛን ከእግዚአብሔር ጋር ሲያስታርቀን ቤተክርስቲያን ያኔ እንደተወለደች አስባለሁ። ሰውን ከእግዚአብሔር ጋር ያስታረቀ ያ ድልድይ ሲመሰረት ሰው ከእግዚአብሔር ጋር ህብረት ሊኖረው ሲችል እግዚአብሔር አካሉ አድርጎ በመስቀል እንደመሰረታት አምናለሁ ማለት ነው። ስለዚህ ቤተክርስቲያን ምስረታ ይሄን ይመስላል። ከዛ በኋላ ሰዎች በክርስቶስ ኢየሱስ ሲያምኑ በአንጾኪያ መጀመሪያ ክርስቲያን ተባሉ። እነዚህ የሚገቡበት ቦታ ኦልሬዲ ክርስቲያን ስለተባለ ክርስቶስን ይመስላሉ ተብለው ክርስቲያን ተባሉ በአንጾኪያ።
ስለዚህ ክርስቲያን የሆኑ ሰዎች የሚገቡባት ቤተክርስቲያን ተባለች። ኢየሱስ ክርስቶስ ስሙን እንዴት እንዳመጣው መመልከት እንችላለን። እና ስሙን በሏት ተብሎ ሳይሆን ኢየሱስ ቤተክርስቲያንን የሚለው ቃል ቀድሞ ቢጠቀምም ሰዎች የሰጧት ግን እነዚህን ሁለት ቃላቶች አጣምሮ ነው። ክርስቶስን የሚመስሉ ሰዎች የሚኖሩባት ቤት ብለው ማለት ነው። እና ቤተክርስቲያን የሚለውም ሐሳብ ከዛ የመነጨ ነው ማለት ነው። ክርስቶስ ኢየሱስ ያወጣላት ስም ነው ቤተክርስቲያን የሚለው ስም። ግን ደግሞ ሰዎች ባላወቁት መንገድ በእግዚአብሔር ፍቃድ ተጠምደው ክርስቲያን የሚኖሩበት ቤት ብለው ያመጧት ሐሳብ ነው። ምናልባት እዚህም ላይ አንዳንድ ነገሮች ብንጨምር ደስ ይለኛል። እንዳልከው ነው ላይክ ቤተክርስቲያን ሲባል ክርስቲያኖች አሉ፣ የነሱ መሰብሰቢያ ነው። አሁን ደግሞ ሜንሽን እንዳደረከው ደግሞ ላይክ መጀመሪያ ላይ በሐዋርያት ሥራ ላይ የክርስቶስን ካራክተር ይዘው የሚከተሉ ሰዎች እነርሱ ነው ክርስቶሳውያን ያሏቸው አይደለ? ላይክ የክርስቶስ አስተምሮ ያላቸው እና እንደ ስድብ ቃል ነበር ይጠቀሙበት የነበረው። በሳቱ ደግሞ የትሬንድ ነበረ። ትዝ የሚል ከሆነ አሁን አንድ ሰው በዛን ጊዜ ቆሮንቶሳዊ ነው ሲባል ምግባረ ብልሹ ነው ማለት ነው። ስለዚህ የቆሮንቶስን ካራክተር የተላበሰ ነው። ቄርጤሳዊ ነው። ይሄ ቄርጤሳዊ ነው ሲባል የቄርጤስን የመሰለ ምግባረ ብልሹነት ያለባቸው ነው። እና ይሄ በዋናው ነገር ኮት አድርገው ስምን መቀለጽ የተለመደ ነበር። እና ክርስቶሳዊን ክርስቶስ የተጠላ ስለነበረ የክርስቶስን ተከታዮችን ነው ክርስቶሳውያን ናቸው ሲሉ ክርስቲያኖች አሉ። የነሱ መሰብሰቢያ ደግሞ አሁን እንዳነሳሃልን ቤተክርስቲያን ብለው ሜንሽን ያደረጉት ማለት ነው። በጣም የሚያስደንቅ ሐሳብ ነው። የሚገርም አመሰራረት ነው ያላት ቤተክርስቲያን። ምን ያህል እግዚአብሔር ላቀደው ዓላማ ሰዎችን ወደ ራሱ ፍቃድ እንደሚያመጣም የምታይበት አንዱ ትልቁ መንገድ ነው። እንግዲህ እቺ ቤተክርስቲያን ናት ዛሬ ሰፍታ ዓለምን ገዝታ የሌለችበት ቦታ እስከማይኖር ድረስ እግዚአብሔር የልቡን ሐሳብ የሚፈጽምበት የልቡን ፍቃድ የሚፈጽምባት አንድ እንትን የሆነችው። በዚሁ ደግሞ ቤተክርስቲያን ኦርጋናይዜሽንም ናት፣ ደግሞ ኦርጋኒዝም ናት። አንዳንድ ጊዜ ቤተክርስቲያንን እንደ ኦርጋናይዜሽን ብቻ እናያለን እና ኦርጋናይዜሽን አይሰፋም፣ ከሰፋም ደግሞ ጥቂት ነው የሚሰፋው። ግን ቤተክርስቲያን ውስጥ የምናየው አንዱ ኳሊቲ ኦርጋኒዝም ናት። ትሰፋለች፣ ትበዛለች፣ ትሄዳለች እና ህያው ናት፣ ህይወት አላት። እና ብዙ ጊዜ ቤተክርስቲያን እንደ ድርጅት ትሪት ትደረጋለች፣ አሁን እንደ ተቋም ድርጅት። ግን ቤተክርስቲያን ተቋም አይደለች እና ቤተክርስቲያን የምትሰፋ ህይወት ያላት የእግዚአብሔር አንድ እዚህ ምድር ላይ የሚሰራበት ቱል ናት ብዬ ማምናለሁ። እና በጣም ኢትስ አ ወንደርፉል ቲንግ እና ስለ ቤተክርስቲያን ማሰብ በጣም ትልቅ ነገር ነው። እና ይሄ ሲገባን ቤተክርስቲያን የበለጠ እንወዳለን። በቤተክርስቲያን ውስጥ ያለውን ታሪክ ደግሞ የበለጠ ደግሞ ደግመን ለመኖር እንጓጓለን። እና ከዚህ መጀመራችን አይ ቲንክ ጥሩ እንትን ይመስለኛል። አበይ ላይ በጣም እሺ ያብዬ እና እቺ ቤተክርስቲያን ከተመሰረተች በኋላ የተመሰረተችበት ደግሞ ሚሽኗ ወይ ደግሞ የተመሰረተችበት ዓላማ ምን ነበረ የሚለው ላይ ትንሽ እስኪ እሱ ላይ ደግሞ ብናወራ። እንግዲህ ቤተክርስቲያን በእግዚአብሔር ዓላማ፣ በእግዚአብሔር ሐሳብ፣ በእግዚአብሔር አጀንዳ ነው በዚህ ምድር ላይ ፈንክሽን የምታደርገው። እግዚአብሔር የራሱ ዓላማ የራሱ ፐርፐዝ አለው። ይሄም ደግሞ የእግዚአብሔር ዓላማ ደግሞ ሰዎች ሁሉ ወደ ጠፋው የእግዚአብሔር ህብረትና ወደ ጠፋው እግዚአብሔር መንግስት እንዲመለሱ ከዛም ደግሞ እግዚአብሔር በእነሱ ላይ ያስቀመጠውን መልክ የራሱን ምሳሌ በእነሱ ላይ ማየት ይፈልጋል። እና የእግዚአብሔር ብሉይ ኪዳን ላይ የነበረው ትግል ይሄ ነው፣ ሰዎችን ወደ ራሱ መንግስት ወደ ራሱ ህብረት ለማምጣት። ሰው ለዚህ ትግል አልሸነፍ ያለው በኃጢአቱና በአመፀኝነቱ ነው። እና ቤተክርስቲያንም አንዱ የተመሰረተችበት ዓላማ ይሄ ነው ብዬ አስባለሁ። ሰዎችን ወደ እግዚአብሔር መንግስት ወደ እግዚአብሔር ህብረት መጨመርና ከዛም ባለፈ ደግሞ የእግዚአብሔርን መንግስት ለማስፋት ወደዚህ ምድር ላይ እግዚአብሔር ቤተክርስቲያንን ክሬት እንዳደረገ ወይም እንደመሰረተ አስባለሁ። ያው ከኢየሱስም በፊት መጥምቁ ዮሐንስ ወደዚህ ምድር ሲመጣ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ የክርስቶስ ኢየሱስን ወንጌል ሲሰብክ እንመለከታለን። ከዛም ደግሞ ኢየሱስ ከሱ ተቀብሎ ጌታችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለች እና ንስሐ ግቡ፣ እንደውም እንግሊዘኛው the kingdom is at hand ይላል እና እጃችሁ ላይ ነች የእግዚአብሔር መንግስት፣ በመካከላችሁ ነች የእግዚአብሔር መንግስት ብሎ ስለ እግዚአብሔር መንግስት ያስተምራል። ስለዚህ እግዚአብሔር መንግስት ኦልሬዲ መጣለች። የመጣችው የእግዚአብሔር መንግስት ደግሞ የምትገለጠው አንዱ በቤተክርስቲያን ውስጥ ነው። ስለዚህ ቤተክርስቲያን አንዱ የተፈጠረችበት ፐርፐዝ የእግዚአብሔርን ኪንግደም ማሳየት ከዛ ደግሞ ማስፋት እንደሆነ አምናለሁ። ለዛም ይመስለኛል ኢየሱስ ክርስቶስ ከትንሣኤ በኋላ
ለ40 ቀን ለደቀ መዛሙርቱ ከታያቸው ስለ እግዚአብሔር መንግስት ካስተማራቸው በኋላ አንድ ማቴዎስ 28 መጨረሻው ቁጥር ላይ ሂዱ እንግዲህ ሂዱ ስልጣን ሁሉ በሰማይ በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት እንድናስተምራቸው ያዛልና ስለዚህ ቤተክርስቲያን የተሰጣት አንዱ ኳሊቲ አንዱ የሥራ ድርሻ ወይም አንዱ ዓላማ ይሄ ነው ወንጌልን ማዳረስ መሄድ መስፋት ነው ማለት ነው ስለዚህ እግዚአብሔር እንዲህ አይነት አምላክ ነው የብዜት የመስፋት አምላክ ነው እና ኔቸሩም እንደዛ ስለሆነ ማለት ነው ስለዚህ ቤተክርስቲያንም ይሄ ባህሪ እንዲኖራት ይሄ ካራክተር እንዲኖራት በዚህ ፐርፐስ ተፈጥራለች ብዬ አስባለሁ ሚሽናል መሆን አለባት ቤተክርስቲያን ሌላ ምንም እዚህ ምድር ላይ ሌላ ዓላማ ሊኖራት አይገባም ሚሽናል መሆን የእግዚአብሔርን መንግስት ማስፋት የእግዚአብሔርን መንግስት በሰማይ ያለችውን የእግዚአብሔርን መንግስት በዚህ ምድር ማምጣት የቤተክርስቲያን ሚሽን ነው ብዬ አስባለሁ ይሄንን አይ ቲንክ ይሄንን መረዳት እንችላለን ከቤተክርስቲያን ታሪክ እና ምናልባት በዚህ ላይ ብዙ የሚነሱ ሐሳቦች አሉ ብዙ ክርክሮች አሉ ቤተክርስቲያን ላይክ ዓለም አቀፋዊቷ ቤተክርስቲያን የምንላት ከዛ ደግሞ አይ ሎካል ነው ቤተክርስቲያን እሱ ነገር እስኪ ትንሽ ሎካል ምንድነው ዩኒቨርሳል የምትባለው ቸርች ምንድነች የሚለው አይ ቲንክ ካንተ አንፃር ያለው ነገር ብሰማ ደስ ይለኛል አቤላዬ ኦኬ እሺ ሞር ለማውራት እንዲመቸን እሺ ያ ቶታሊ አሁን ያልከው ነገር በሙሉ ትክክል ነው መጽሐፍ ቅዱሳዊም ጭምር ነው ትዝ የሚለን ከሆነ በብሉይ ኪዳን ላይ አንድ እቺ ኔሽን አለች አይደለ ብዙ ጊዜ የምትወራ ሐሳብ አለች ዘፍጥረት ምዕራፍ 3:15 ላይ የወደቀ ሰው አለ ነው አይደለ እግዚአብሔር ሐሳብ እሱ ነው የወደቀ ሰው አለ ያ ከክብሩ የወደቀውን ሰው ወደ ክብሩ መመለስ ነው እግዚአብሔር ሐሳብ ከዛ አንድ አብርሃም የሚባል ሰውዬን ይዞ እግዚአብሔር ጉዞ ይጀምራል ከዛ በኋላ እስራኤል በሚባል ኔሽን እና ያቺ እስራኤል የምትባል ኔሽን ምንድነው ሐሳቧ የተቀመጠችበት አጀንዳ ምንድነው ሲባል በሰማይ ያለውን የእግዚአብሔር መንግስት በምድር ላይ ሪፕሬዘንት ማድረግ ነው በምድር ላይ ማሳየት ነው ያን ተያይዞ ደግሞ በአዲስ ኪዳን ላይ እቺ ቤተክርስቲያን በሰማይ ያለውን የእግዚአብሔር መንግስት ያንን መንግስት በምድር ላይ መግለጥ ነው ማሳየት ነው ስለዚህ ሚሽኗ ምንድነው እቺ ቤተክርስቲያን ሲባል ማሳየት ሲባል ሁለት ድርሻ አላት የመጀመሪያው ነፍሳትን መድረስ ሲሆን ሁለተኛው ደግሞ ነፍሳትን ማደስ ነው ስለዚህ ይሄ ድነው የመጡትን ወይ ደግሞ በእግዚአብሔር ቤት ውስጥ ይሄ በቤተክርስቲያን ውስጥ ያሉትን ሰዎች እነሱን የደከሙትን ማደስ ተልኳቸውን ማሳሰብ ማስታወስ ማጽናናት መገሰጽ ይሄ ማድረስ ማብቃት ነው ሁለተኛው ደግሞ በዚህ ማዕቀፍ ውስጥ የሌሉትን ሰዎች እየሄዱ መድረስ ነው ቤተክርስቲያን ሌላ ዓላማ የላትም በቃ መድረስና ማደስ በወንጌል ማደስ በወንጌል መድረስ እና ሚሽኗ ይሄ እንደሆነ አምናለሁ ቶታሊ ካልከው ጋር የተለየ ሐሳብ ብዙም የለኝም ምናልባት በዚሁም ምን ያህል ታምናለህ አሁን ያለችው ቤተክርስቲያን እግዚአብሔር በሰጣት ዓላማ ውስጥ ነች ብለህ ምን ያህል ታምናለህ ምን ያህልስ ደግሞ እርግጠኛ ነህ ምን ያህልስ በድፍረት ማውራት እንችላለን በተለይ የዘመኗን ቤተክርስቲያን ያው ቤተክርስቲያን ስንል በእኛ አክኖሌጅመንት ውስጥ ያሉ ምናያቸው በየሚዲያውም በተለያዩ ቦታዎች ያሉ ምን ያህል ሚሽናል ማይንድ ሴት አለን ምን ያህልስ ለእግዚአብሔር ዓላማ ቆማለች አሁኗ ቤተክርስቲያን ብለህ ታስባለህ በጣም ጥሩ አሁን ቅድም ስንነሳው አንድ ሜንሽን ያደረካት ቃል አለችና አንተ እግዚአብሔር ልጅ ነህ አይደለ ብሎ ከዛን በዚህ አንደርስታንዲንግ ላይ ቤተክርስቲያንን መሰረታለው የገሃነም ደጆችም አይቋቋማትም እና የገሃነም ደጆች ማለት ከዚህ ቤተክርስቲያን ውጪ ያለው ምድራዊ ሲስተም ሊቋቋማት አይችልም ነው እና እኔ አሁንም ላንተም ለተመልካቾችም ላቀርብ የምፈልገው ጥያቄ ምንድነው የተባለችው እቺ ቤተክርስቲያናቸው ኤግዚስት አድርጋ ያለችው አሁን ያለችው ቤተክርስቲያን ከብዳ የገሃነም ደጆች ሳይቋቋማት ነው ያለችው የሚለው እሱን ብንፈታው ብያስባለሁ እንደ ጥያቄ ላይ ጥያቄ እንደመደረብ አድርጌ ማለት ነው እሱን አስባለሁ ብዙ ጊዜ ቤተክርስቲያን ሲባል በተለይ ደግሞ በአማኙ አይምሮ ውስጥ የሚመጣው የሆነ ግድግዳ የሆነ ጣራ የሆነ ማይክ ከዛ ሳውንድ ሲስተሞች ናቸውና አብዛኛው ጊዜ ይሄ መረዳታችን ቤተክርስቲያንን ቁሳዊ ያረጋታል ብዬ አስባለሁ ከዚሁ ከትንሹ ስንጀምር ማለት ነው እና በጣም ለሚታዩ ነገሮች ታንጀብል ኪውስ ለሚባሉ እንደ ካፌ ማለት ነው ሰው ሲገባ ቁጭ ሲል ደስ እንዲለው እንደሚደረጉ ነገሮች እንደዚህ ነገሮች በጣም ቸርች ውስጥ እየበዙ ነው ሶ በጣም ማቴሪያሊስቲክም እየሆነን ነው ከቸርቻችንም አንፃር ስንመለከተው ማለት ነውና አንዳንድ ልክ ይሁኑ አይሁኑ ባላቅም አንዳንድ ሰዎች እንደውም ቤተክርስቲያን ያኔ በዳስ ውስጥ ባለች ጊዜ ያኔ በሸራ በተወጠረ ጊዜ መንፈስ ነበራት አሁን ትላልቅ ህንጻዎች ሲኖሩ መንፈሱ ጠፋ ሚሉ ይሄን ክሪቲሲዝም ሙሉ ለሙሉ ባላምነውም እንደዛም ነው ብዬ ባልቀበልም ያው እግዚአብሔር መንፈስ ስለሚሰራ ማለት ነው ግን አይኖቻችን ልባችንና ትኩረታችን ከእግዚአብሔር ሐሳብ ላይ ተነስቶ ሌሎች የሚታዩ ነገሮች ላይ ሆኗል ብዬ አስባለሁ ቁሳዊነት
ቤተክርስቲያን ውስጥ እንደገባ አስባለሁ። እንደ ቤተክርስቲያን ስናወራ የምናወራው ስለ ግለሰቦች ነው። በክርስቶስ ኢየሱስ ስላመኑ ግለሰቦች ነው። ኢየሱስ ክርስቶስ ሲመጣ የሚነጥቀው ይህንን ጣራ ይህንን ግድግዳ ቤተክርስቲያን ያለችበትን ቆርቆሮ የተሰራችበትን ነገር ሳይሆን በዛ ውስጥ ያሉትን ህብረት የሚያደርጉትን ሰዎች ነው። ስለዚህ እነዚህ ሰዎች ጥያቄውን ተስንለው ቤተክርስቲያን ስለ እነዚህ ሰዎች እያልን እና እነዚህ ሰዎች ምን ያህል ሚሽናል ናቸው እያልን ነው። እንግዲህ እንዳልከው ነው። አይ ቲንክ በጣም ከምድር ጋር እንደተሰፋን አምናለሁ። በእኔ እይታ ቤተክርስቲያን ሚሽናል የሆነውን ነገር ትታ ሚሽናችን የራሳችን የሆነበት ቤተክርስቲያን እንደውም ለግል ጥቅማችን የምንፈልግበት ሆኗልና አብዛኛው ጤነኛ ነው ብለን የምናስበው ክርስቲያን እንኳን ቤተክርስቲያን የሚሄደው የእግዚአብሔርን ሚሽን አስቦ ሳይሆን ከራሱ ሐሳብ ከራሱ ፍላጎት ከራሱ ህይወት ጋር የሚቀበለው የሆነ በረከት እንዲኖር እንደሚሆን እናያለን ብዙ ጊዜና ይሆንልሃል፣ ይሳካልሃል፣ ይደረግልሃል እንባልና ከተደረገልን ከሆነልን ከተሳካልን ህይወት አይኖቻችን እናነሳለን። ይሄ በጣም ማስተውለው ነገር ነውና መመለስ አለብን ብዬ አስባለሁ። በጣም ወንጌል የወንጌላዊ ስራ ብቻ እንዳይሆን መኖር እንዳይከብደን በጣም ብዙ ትግል ውስጥ ያለ ነው። በሶሻል ሚዲያው ትግል ነው፣ መንፈሳዊ ህይወት ትግል ነው። እነዚህ ሁሉ ነገሮች የከበዱን ከሚሽናችን ስለተነሳን ከሚሽናችን አይናችንን ስላነሳን ይመስለኛልና አንድ ቦታ መድረስ የሚፈልግ ሰው የሚሮጠው እስከሚደርስ ነው እና የሚደርስበትን ማየት ያቆመ ሰው የሚሮጥበትን መንገድ ይበላሻልና በጣም ሩቅ የእግዚአብሔርን መንግስት ሩቅ አድርገን ማየት አንድ ቦታ ላይ በጣም ኢየሱስ ክርስቶስ የተናገረው በጣም ልቤን ሁሉ ጊዜ የሚገዛው ከዛ ደግሞ የሚያስደነግጠኝም ቃል አለና አስቀድማችሁ ይላል ጽድቅንና መንግስቱን እሹ ሌላው ይጨመርላችኋል ይላል። እና ትኩረታችን በሚጨመረው ነገር ላይ ሲሆን የእግዚአብሔርን መንግስት እየተውን የእግዚአብሔርን የልብ ሐሳብ እየተውን እንሄዳለን ብዬ አስባለሁና በጣም ተሰፍተናል። የምንሞት አይመስልም አኗኗራችን። በጣም የሚገርመኝ እንትን እሱ ነውና ሰው እንደሚሞት ስታስታውሰው ራሱ ደስ አይለውም እና ምንኖር ዘላቂ እንደሆነ እናስባለን። ከዛ ዘላቂውንም ደግሞ ረስተናልና እዚህ ጉዳይ ላይ ምናልባት የምትጨምረው ሐሳብ እንደሚኖር አስባለሁ። በጣም ፔንፉል ነው ሁልጊዜ ሳስበው የሚያስደነግጠኝም እና እንዲሆነን ጌታዊ ባትመጣ እላለሁ። እዛም ድረስ ያደረሰኝ ጊዜ አለና ምናያቸው የምንሰማቸውም ነገሮች ስላሉ ማለት ነው። እንዴት ነው ይሄን እንዴት ታይዋለህ አንተ? እኔም አሁን ባወራው ሐሳብ ላይ አሁንም እንደገና ወደ አድማጮች ነው የምመልሰው ይሄን ጥያቄ። መወሰን ያለባቸው አሁን ያለችው ቤተክርስቲያን ምን ትመስላለች የሚለው መወሰን ያለባቸው እነሱ ናቸው። እናንተ አንቺ ወይ አንተ ያለህበት አጥቢያ የምትገለገልበት አጥቢያ ምን ተኮር ናቸው? ላይክ ህንፃ መገንባትን እየተቃወመ አይደል? አሁን ስናወራ ስለምንተዋወቅም ህንፃ መገንባትን እየተቃወመን አይደለም። የሆነ ነገር ኪቦርድ ሳውንድ ሲስተም እሱ እየተቃወመን አይደለም። ግን የሰዎች ትኩረት ከነፍሳት መድረስና ከማደስ በላይ ይሄ ገዝፎ ሲታይ ገብቷል። የህንፃ ጉዳይ እንዳይነካብኝ ከፈለክ አንተ ጥለህ መውጣት ትችላለህ ብሎ ነፍሳትን አቢዩዝ እያደረገ ግን ደግሞ የህንፃ ግንባታ ወይ እንደተባለው ይሄ ሚውዚካል ኢንስትሩመንቶች ላይ ምናምን ነገር ፎከስ ታንጀብል የሆኑ ነገሮች ላይ ፎከስ ስናደርግ ይሄ የማይታየውን መንፈሳዊ እንቅስቃሴዎችን አቢዩዝ የምናደርግ ከሆነ አንቺ ያለሽበት ወይ አንተ ያለበት አጥቢያ የቱ ላይ ፎከስ ያደርጋሉ? ስለዚህ በጣም እኔም በድፍረት እንደ ኃላፊነቱን ወስጄ መናገርም የምችለው እንግዲህ ድፍረትን አይሆንብኝ ወጥቶ የመናገሩን እንማቀው ነው። እንደ ኢትዮጵያ ቤተክርስቲያን የምናውቀው አብዛኛው ምንድነው ሲባል ፎከሳችን እንዳልከው ታንጀብል የሆኑ ነገሮች ላይ ነው። ህንፃ መገንባት ላይ የሆነ ነገር ላይ እንደውም አንድ ምሳሌ ብጠቀም ደስ ይለኛል። እንደው ወደ ሚዲያ ይምጣ ያምጣ ባላቅም አንድ አገልጋይ ሁለት አገልጋዮች ተጣሉና ምን ተፈጠረ? በመሬት ጉዳይ ይመስለኛልና አስፈላጊ ከሆነ አንተን አስወግጄ እቀጥላለሁ እንጂ በአገልግሎት ይቀል የለም አይነት ነገር ሲሰማ ከነፍሳት በላይ ከዚህ ከወንድም ነፍስ በላይ ምንድነው የሚያሳስበው ሲባል አገልግሎት የሚባለው ነገር አገልግሎት የምትለው ትያዝና በኮቴሽን አገልግሎት የሚባለው ነገር የሆነ ነገር ላይ ፎከስ ማድረግ። ስለዚህ እናንተ ያላችሁበት አጥቢያ ቤተክርስቲያን ወይ ደግሞ ሎካል ቸርቻችሁ ላይ ፎከስ የሚደረገው ምን ላይ ነው? ነፍሳትን መድረስና ማደስ ላይ ነው ወይስ ሌላ ነገር ላይ? አክቹሊ እሱ ብቻ አይደለም ፕሮግራሞች ላይ ራሱ ፎከስ ይደረግ። በጣም አሁን የቅዳሜ ፕሮግራም የእሁድ የዓርብ የሮብ የፈውስና ምናምን ፕሮግራም ቆንጆ ይሁን ይባላል። ግን ያወራ ነው ነፍሳትን መድረስና ነፍሳትን ማደስ የሚባለው የወንጌል ስራ አቢዩስ ይደረግ። እኛ ቤተክርስቲያን እናንተ ቤተክርስቲያን ላይ ብዙ በጀት የሚበጀተው ለምንድን ነው? እሱን ፎከስ አድርጎ እሱን በደንብ አጥኑ። እስኪ ምን ላይ ነው ለወንጌል ስራ ነው የሚሰጠው ገንዘብ? ሚሽነሪዎች ናቸው የሚላኩበት ወይስ አንዳንድ ፕሮግራም ማድመቂያዎች ላይ ነው? ኢቭን ገንዘቡ የሚሄደው ወዴት ነው? የልባችን ዝንባሌ ያለው ምን ላይ ነው? እና እኔም የማስበው በጣም ሩቅ እንደሆነ በጣም ሩቅ እንደሆነ
ያ ማለት ደግሞ ጨለምተኝነትን ብቻ ያወራን አይደለም። እግዚአብሔር ብንመለስ ዛሬ አንተ ወይ አንቺ ብትመለሽ እኛ ብንመለስ እግዚአብሔር ቅሬታዎችን ይዞ እንደሚያድስ እቺን ቤተክርስቲያን እንደገና እንደሚመልስ ተስፋ አደርጋለሁ። ግን አሁን ከተሰጣት ሚሽን በጣም ሩቅ እንደሆነች የተደበቀ የአደባባይ ሚስጥር ነው ብዬ አስባለሁ። ያ በጣም አንድ እንደውም ሰው ሲናገር ምን አለ እግዚአብሔር የማይነጥቀውን ብሎኬት እየሰራን እግዚአብሔር የሚነጥቀውን ነፍስ እያጣን ነው ብሎ ሲያወራ ሰምቻለሁና በጣም ልቤ ውስጥ ቀርቷልና ኢየሱስ ክርስቶስ ሲመጣ ዘላስ ታይም የሚያደንቅልን ነገር የሰራነውን ህንጻ አይደለም። ህንጻ ተኮር የመሆን ያለ መሆን ጉዳይ ሳይሆን ስቲል ህንጻ እየሰራን ፎከሳችን ወንጌል ላይ መሆን ይችላል። ስቲል ሳውንድ ሲስተማችንን እያስተካከልን ትኩረታችን ወንጌል ላይ ሊሆን ይገባል። እኔም በጣም ብዙ ጊዜ ባስበው ኢቭን ህንጻ የምንገነባው ለእግዚአብሔር መንግስት ዓላማ ነው ወይስ እኛ ደስ እንዲለን ነው? እግዚአብሔር ይሄንን መቅደስ ባጸዳ የሚመጡ ሰዎች ከውጭ የሚድኑ ሰዎች ሲመጡ እዚህ ጥሩ ነገር ያያሉ እና ይሄንን ከማሰብ ነው ወይ እነዚህ ነገሮችን ሚሽናል ማይንድ ሴት ማድረግ ነው። አሁን ህንጻውም ሲሰራ ሚሽናል እንዲሆን ማድረግ ያው እጃችን ላይ ያለው ነገር ሁሉ ሚሽናል እንድናደርግ ከአንድ ክርስቲያን ስለሚጠበቅ ማለት ነውና እጃችን ላይ ያሉ ነገሮችን ደግሞ ቤተክርስቲያንን መሬታችንን ሳውንድ ሲስተማችንን ሚሽናል ማድረግ አሁን አንዳንድ መድረኮች በጣም ይቅርታ አድርጉልኝ አድማጮችም ምናልባት በዚህ የምትሰናከሉም ካላችሁ አንዳንድ መድረኮቻችን ሰው አሰናካይ ናቸው። ከእግዚአብሔር መንግስት አምጥተን የምናስገባባቸውና ሰዎች የሚያርፉባቸው ሳይሆኑ በጣም ዓለማዊ ነገር የበዛባቸው ናቸው። ከዛ ደግሞ እዛ መድረክ ላይ የሚደረጉ ነገሮች ዓለማዊ ነገር የበዛባቸው ናቸው እና እኛ ወደ ዓለም እንድንሄድ እንጂ ዓለም ወደኛ እንድትመጣ አልተጠራንም። ወደ ዓለም ሂዱ እንጂ የተባልነው ዓለም ወደ እናንተ ትምጣ አልተባልንም። እና ዓለም ወደ ቤተክርስቲያን መግባት ስትጀምር አንዳንድ ቻሌንጂንግ ነገሮች ይገጥሙናልና ሁሉም ነገር የእግዚአብሔር ክሬሽን ነው። ሰይጣን የራሱ ክሬት ያደረገው ነገር የለም ብሎ መጠቀም ጥሩ ነው ብዬ አላስብም። ወንድምን የሚያሰናክል ከሆነ ስጋን እንኳን ከመብላት እንድንቆጠብ ጳውሎስ በቃሉ አዞናል። የእግዚአብሔር ይሄ የጌታ ቃል ነው ብሎናልና የሚያሰናክላቸውን ነገሮችም ከመጣው አንፃር እና እንደዚህ አይነት ዲኮሬሽኖች ከህንጻ ብቻ ሳይሆን ሚሽናል ያልሆኑ ማንኛውም ነገሮችን እንደው ቤተክርስቲያን መተው ካልቻለች ወደፊት በጣም ብዙ እንትኖች ውስጥ ጥያቄዎች ውስጥ እንገባለን እርስ በርስም ከዛ ከውጭም ለሚያይ ሰው ብዬ አስባለሁና የምናደርጋቸው ነገሮች ለእግዚአብሔር መንግስት ይጠቅማሉ ወይ? የምንገዛቸው ማይኮች ለእግዚአብሔር መንግስት ይጠቅማሉ ወይ? እና ቤተክርስቲያን ወንበሮቿን ለጭፈራ ፕሮግራም የምታከራይ ከሆነ ገቢ ለማሰባሰብ ይሄን እነዚህ አይነት ነገሮች በጣም ብዙ አሉና ስለዚህ እነዚህ ነገሮች በጣም በማስተዋል የእግዚአብሔር ዕቃ ናቸው። መቀደስ በብሉይ ኪዳን በጣም እግዚአብሔር የሚገርመኝ ነገር ሰዎችን ብቻ ሳይሆን ዕቃዎችን ይቀድስ ነበር እና ለሱ የሚመጡ ነገሮች እንደዚህ ቀድሰ ኤፋዱ ኤቭሪቲንግ ለእግዚአብሔር ቤት የሚመጡ ነገሮች ይቀደሱ ነበርና እነዚህ ነገሮች እግዚአብሔር ለሁሉ ነገር ጥንቁቅ እንደሆነ ማሰብ በጣም አስፈላጊ ነውና ቸርች ውስጥ የምንጠቀምበት ፑልፒት መቀደስ አለበት። ቸርች ውስጥ የምንጠቀምባቸው ወንበሮች፣ ሳውንድ ሲስተማችን፣ የምንጠቀመው ላይቲንግ እና እግዚአብሔር መንግስት መቀደስ አለበት ብዬ እኔ አምናለሁ። እሺ አቤላ ቆንጆ ቆይታ እያሳለፍን ነው። በጣም እየተማርኩ ነው። ኖቶችንም እያስኩ ነው ከምታወራቸው ሐሳቦች። ምናልባት አንድ ማንሳት የምፈልገው ጥያቄ ብዙ ጊዜ ለቤተክርስቲያን ምእመን በቤተክርስቲያን ውስጥም ላሉ ሰዎች ግልጽ የማይሆን ነገር ቤተክርስቲያን ሁለት አይነት አይደንቲቲ አላት። አንድ ሎካል የሆነ አይደንቲቲ ወይም ደግሞ የምናመልክባቸው እኛ የምንሄድባቸው ሎካል ቸርቾች ናቸው። አንዱ ደግሞ ዩኒቨርሳል አይደንቲቲ ያላት ዓለም አቀፋዊት ወይም ካቶሊካዊት የሆነች ካቶሊክ ስንል ሃይማኖቱም ሳይሆን ያው ዓለም አቀፋዊት ዩኒቨርሳል የሆነች ቤተክርስቲያን አለችና እግዚአብሔር እንዴት ነው እነዚህን ቤተክርስቲያናት ትሪት የሚያደርገው? ስለነዚህ ነገር ቢብሊካሊ ምን መረዳት እንችላለን? እኛስ በምን አይነት መንገድ ነው ቤተክርስቲያንን መረዳት ያለብን? ምናልባት እዚህ ላይ አንዳንድ ነገር ብናወራ ደስ ይለኛል። በጣም ቆንጆ ሐሳብ ነው። ያው ከአነሳሳችንም ቤተክርስቲያን የተመሰረተች ምናምን የሚለውን በደንብ እየዳሰስን መተናል። በጣም ሰፊ ሐሳብ ነው። ዩኒቨርሳል ቸርች እና ሎካል ቸርች የሚባለው ትልቅ ሰፊ ሐሳብ ነው። ግን አጠር አድርገን ያው ኤክስፖዝ ከማድረግ አንግል እንድንረዳው ሐሳቡን ከማሰብ አንግል ስናወራው እንግዲህ ሎካል ቸርች የምንላቸው አጥቢያዎች ናቸው። ምን ማለት ነው? እኔ ያለሁበት አጥቢያ ቸርች ያለ፣ አንተ ያለህበት አለ፣ እዛ ቻይና፣ ዩኤስኤ ሁሉም ጋር ያሉት እነሱ አሉ። እነሱ አጥቢያ ቸርቾች ይባላሉ። ከዛን ዩኒቨርሳል ቸርች የምንላት ደግሞ ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ ያሉ የዳኑ ሰዎች የተሰበሰቡባት ያቺ ቸርች ዩኒቨርሳል ቸርች ትባላለች። አሁን እነዚህ ሎካል እና ዩኒቨርሳል ቸርች የሚባሉትን ዲፍረንሶች
ከፋፍሎ ማየቱ ተገቢ ሆኖ ለምንድን ነው ሲባል እቺ ዩኒቨርሳል የምንላት ቸርች ኢንቪዚብል ነች አይደለ? ማትታይ ነች፣ እግዚአብሔር ብቻ የሚያውቃት ነች። ሎካል ቸርች ደግሞ ከወንድሞቻችን ጋር የምንገናኝባቸው ፊዚካሊ የምንታወቅባቸው ቸርቾች ናቸው። ስለዚህ እንደዚህ ከከፈልናቸው እዚህ ጋር አየሽ ለወራ የምፈልገው ነገር ዩኒቨርሳል ቸርች ላይ ያልዳነ ሰው የሚባል የለም። በቃ የዳነ ነፍስ ሁሉ ያለበት ነው። አይታል ዓለም ከተፈጠረ ጀምሮ ያሉ ሰዎች አሉ። አሁን በህይወት ያለንም ኤግዛክትሊ የዳንን ሰዎች ያለንባት ነች። ከዚህ በኋላ ዓለም እስክትጠቀለል ጊዜ ድረስ የሚድኑ ሰዎች ያሉባት ይሄ ዩናይት የሚያደርጉባት በአንድነት ያሉባት ነች ዩኒቨርሳል ቸርች ላይ። ስለዚህ ያቺ ዩኒቨርሳል የሆነች ቸርች ያቺ ኢንቪዚብል የሆነች ማታየው ቸርች ላይ ያልዳነ የሚባል ነፍስ የለም ማለት ነው። ሁሉም የዳነ ይሄ ነጥሮ የወጣ ነው ማለት ነው። አጥለን የወጣ ነፍስ ሁሉ የዳነ ነው ማለት ነው። ግን እዚህ ሎካል የምንለው ቸርች ላይ ወይ ደግሞ አጥቢያ የምንላት እቺ ግራውንድ ላይ ያለችው ታንጀብል የሆነ የምትታየው ቸርች ላይ ግን ምናልባት ድኛለሁ ብሎ ያልዳነ ሰው ሊኖር ይችላል ማለት ነው። ስለዚህ በሎካል ቤተክርስቲያን ውስጥ ስቲል ተይዞ በዩኒቨርሳል ቤተክርስቲያን ውስጥ ያልገባ ሰው ይኖራል ማለት ነው። ያልዳነ ሰዎች ጴንጤም ሆነው አማኝም ነን ሆነው ብለው በኢቫንጀሊካል ስም በወንጌል አማኞች አቋም አምናለሁ ብለው ስቲል ኦኬ እሺ፣ በደንብ ታብራራለህ ምናልባት ኦድ እንዳይሆን ለኦዲየንሶቻችን። ምናልባት ይሄንን ቶፒክ ራሱ ብቻውን ሚችል ቶፒክ ይዘን እንደምንመጣ ተስፋ አደርጋለሁ። እንደዛ አስባለሁ። በጣም ሰፊ ቶፒክ ስለሆነ ግን መዳን የምንለው ነገር ኖርማሊ በሃይማኖት ውስጥ የሚጠቀለል ስላልሆነ አይደለ? እኔ ክርስቶስ እግዚአብሔር የተቀበለኝ ጴንጤ ስለሆንኩ አይደለም፣ ኦርቶዶክስ ስለሆንኩ አይደለም፣ ካቶሊክ ስለሆንኩ አይደለም። የተቀበለኝ በልጁ በክርስቶስ ኢየሱስ ስላመንኩ ነው። ስለዚህ ይህንን የሚያምን እና ደግሞ እግዚአብሔር አክሰፕት የሚያደርገው ላይፍ ያለው ሰው በሙሉ የትኛውም ሃይማኖት ተቋም ላይ ቢሆን እግዚአብሔር ይቀበለዋል። ስለዚህ ዩኒቨርሳል ላይ አለ ማለት ኢየሱስ ክርስቶስ በሚመጣበት በዛ ሲዝን የሚያየው ዩኒቨርሳል ቸርቿን ነው። የሆነ ወንጌልን አያውቅም፣ እሱ ቃለ ሕይወትን አያውቅም፣ ሌሎችንም አያውቅም፣ ጴንጤንም አያውቅም፣ ኦርቶዶክስንም አያውቅም ማለት ነው። ስለዚህ ዩኒቨርሳሊ ምናልባት በአማዞን ጫካ ውስጥ የሚኖሩ አንዳንድ ሰዎች በክርስቶስ ኢየሱስ ያመኑ ካሉ በቅርብ አንድ ቪዲዮ እያየው ነበረ። አቤል ብርሃኑ የሚባል አንድ እንደዚህ ቱሮች የሚያደርግ በየሀገሩ እና ወደ አማዞን ሄዶ አንድ ሃይማኖት የላቸውም ሰዎቹ እና በጣም ነው የሚገርመው አኗኗራቸውም እና ወደዛ ሄዶ አንድ ክርስቲያን መጣ ካንተ በፊት ስለ ክርስቲያኒቲ ሰብካን ነበረ እና እሷ ያሳየችንን ምልክት ተቀብለናል ምናምን ብለው ሲያወሩ እና ሲገርመኝ ነበር። ስለዚህ እግዚአብሔር ምናልባት በልባቸው ያመኑ ኢንተርናሽናል ቤተክርስቲያን ውስጥ ወይም ደግሞ ዩኒቨርሳል ቤተክርስቲያን ውስጥ ያሉ ሰዎችን ነው የሚነጥቀው ማለት። ስለዚህ ሎካል ውስጥ ብዙ ሰው ሊቀር ይችላል፣ ከሎካል ቸርች ውስጥ ደግሞ ውጪ ካሉ ደግሞ ብዙ ሰው ሊነጠቅ ይችላል ማለት ነው። ይሄን በጣም መረዳት በጣም አስፈላጊ ነው ብዬ አስባለሁ። እኔም አንዱም ማምንበት ስለሆነ ሁልጊዜ ሰዎች ቸርች ስለመጡ ሴፍ እንደሆኑ ያስባሉ እና በጣም እግዚአብሔር ልብ ላይ ያለውን እምነት ከዛ ከጸጋው ጋር ያለንን ደግሞ ሪሌሽንሺፕ ደግሞ በመስቀል ላይ በፈሰሰው ደም ስለዛም መስቀል ያለን መረዳት በጣም ወሳኝ ነው ብዬ አስባለሁ። የገላትያ ቤተክርስቲያን ህዝቦች ችግራቸው አንዱ ይሄ ነበር። በመንፈስ ጀምራችሁ በስጋ ትጨርሳላችሁ ብሎ ጳውሎስ ሲኮንናቸውም ደግሞ ሲገጽሳቸውም እንመለከታለንና ስለዚህ ሁልጊዜ ማሰብ ያለብን በእግዚአብሔር ሐሳብ ውስጥ ነኝ ወይ የሚለው ነው። በአንድ ሃይማኖት ተቋም ውስጥ ሳይሆን በእግዚአብሔር ልብ ውስጥ በእግዚአብሔር የማዳን ስራ ውስጥ ተስማምቻለሁ ወይ አማይ ፓርት ኦፍ ኢት ማለት ነው ያለብን ማለት ነው። ሁልጊዜ ይሄንን ቼክ ማድረግ አለበት ማለት ነው አንድ አማኝ። ስለዚህ በጣም እንግዲህ እግዚአብሔር ሲገለጥ ነው የምናየው ቸርቹን ሙሉ ቸርቹን የምናየው በክርስቶስ ኢየሱስ የመገለጥ ቀን ነው ማለት ነው። የምናጣቸውም ሰዎች ይኖራሉ ደግሞ ያልጠበቅናቸውም ሰዎች። ይሄ በጣም አንድ የዚህ የሚያስገርም የቤተክርስቲያን አንዱ ኳሊቲ አንዱ ውበቷ ነው። እግዚአብሔር እንግዲህ ይርዳል። ሞር እንደዚህ ኢንሳይትም ከመስጠት አንግል በጣም ውስብስብ የሆነ ነገር አይደለም መዳን፣ ደግሞ በጣም ግልጽ የሆነ ነገርም አይደለም። ለምንድን ነው ግልጽ ያልሆነው ሲባል አጠገብ የዳኑ የመሰሉ ሰዎች ሁሉ ያላሉ ሊሆኑ ስለሚችሉ፣ በጣም ውስብስብ ያልሆነው ደግሞ ለምንድን ነው ሲባል መዳን በጣም ቀላል ነገር ስለሆነ እና አንድ ቃል አለ በጣም ሁሌ ካፌ ማይጠፋ መጽሐፍ ቅዱስ ላይ አንድ መጽሐፍ አለ። ይሄ አንደኛ ዮሐንስ መልእክት በቃ ሁሌ አሁን ስለ ቸርች እያወራን ስለሆነ ስለ ዩኒቨርሳል ቸርች ምናልባት የሚሰሙንም አድማጮች ስለዚህ መዳን እንዴት ነው መዳንን እንዴት ለወቅ የሚለው ነገር ውስጥ እንዳይገቡ እቺን ቃል ሜንሽን ማድረግ ያለብን ይመስለኛልና አንደኛ ዮሐንስ መልእክት በጣም ስለ መዳን ግልጽ አድርጎ ይናገራል። እቺ ዩኒቨርሳል ቸርች ምን እንደምትመስል በደንብ ሚዳስስ ይመስለኛልና ምዕራፍ 1 ካየው በቃ የሚያወራው ምንድነው እግዚአብሔርን አውቃለሁ የምትሉ እግዚአብሔርን እወዳለሁ የምትሉ እና አውቀዋለሁ የሚለው ምንድነው ዕውቀት አለኝ ወይ ደግሞ በእግዚአብሔር ዘንድ ተቀባይነት አለኝ የምትሉ እግዚአብሔር ይቀበለኛል የምትሉ እግዚአብሔር ያለው በብርሃን ነው ይልና
ስለዚህ እሱን አውቃለሁ የሚል እነዚህ ሰዎች በብርሃን ሊመላለሱ ይገባቸዋል። ስለዚህ እኛ አሁን እንደው ከቶፒካችን እንዳንወጣ እንጂ በቃ ይሄ እምነት ብቻ ሲባል አምኖ መቀመጥ ከዛም በጨለማ ውስጥ መመላለስ ኖርማል እንደሆነ እየታሰበ የመጣበት ዘመን ያለ ይመስለኛል። እና መጽሐፍ ቅዱስ ግን ምንድነው የሚያወራው ሲባል እሱን አውቃለሁ የሚል እርሱ ባለበት ብርሃን በዛ ሊመላለስ ይገባዋል። ስለዚህ አንድ ሰው አምኖ በቃ ሲያምን ይሄ ጌቲን እና ስቴይን የሚባል ነገር አለ። ጌቲኑ ምንድነው ሲባል በክርስቶስ ኢየሱስ በመስቀል ስራ ሰው ሲያምን ጌቲን አለቀ። አንተ ምንም እግዚአብሔር ጥሩነትን ክፉነትን አይቶ አይደል ሲቀበለኝ በክርስቶስ በልጁ አመነ ሐሳቡን የሚቀበልና ሐሳቡን ብሎ ወረድ ብሎ ምዕራፍ 4:3 ላይ አንደኛ ዮሐንስ መልእክት ላይ ሐሳቡ ሚልና በልጁ በክርስቶስ ኢየሱስ እንድናምን ይላል። ያንን ያመነ ሰው እግዚአብሔር ጌቲን ተቀብሎታል። ግን ጌቲን ገብቶ ብቻ ቁጭ ብሎ እንዳሻው የሚኖር አይደለም። እንደው ያብ ይቅርታ ትንሽ ሐሳቡን ሰፋ ማድረግ ፈልጌያለሁ እና እዚህ ላይ አሁን ብዙ ጊዜ ባይብል ላይ ነው ቢብሊካል ማይመቼ ነገር ምንድነው ይሄ ሎጂካል የሚባል ነገር አይመችም። አሁን በስራዬ ሄድኛለሁ በስራዬ እንዲሆኛለሁ ካልክ በቃ ስራ ያላመጣኝም ስራ ያወጣኝም የሚል ነገር ከያዘን ኢትስ ሎጂካል። በዛኛው ሳይድ ደግሞ ነው በስራ ያልገባው በነፃ መጥቻለሁ በነፃ የመጣ ሰው ደግሞ የሚጠበቅበት ነገር አለ ካልክም ደግሞ ኢትስ ኦሬዲ ይሄም ሎጂካል ሊሆን ነው። ስለዚህ ሎጂክን ትተን የባይብልን ትሩዝ መያዝ አለብን ብዬ አምናለሁ። ስለዚህ እግዚአብሔርን አውቃለሁ የሚል ሰው እግዚአብሔር ባለበት ብርሃን ሊመላለስ ይገባዋል። ስለዚህ ዩኒቨርሲቲያችን ላይ ያለው ምን አይነት ሰው ነው ሲባል እግዚአብሔርን በሚጠብቀው ሪኳየርመንት የሚኖር ሰው ነው ማለት ነው። ዋት ኢፍ ሂዝ ኦርቶዶክስ እግዚአብሔር ይቀበለዋል። አይታል ካቶሊክ የነበረችው እኮ 1054 ላይ ነው ኦርቶዶክስ የተገነጠለችው አይደል? እኛ ቀጥተኛ ነን እናንተ ምናምን ብለው ተገነጠለች። 1517 ላይ ደግሞ እኛ ፕሮቴስት አድርገን ወጣን። በዛ ውስጥም በዚህ ውስጥም ብቻ እኔ ማምነው አክቹሊ ምናምነው ክርስቲያኒቲ ውስጥ መሆን አለበት። የክርስቶስ ተከታይ መሆን አለበት። ይሄ ጥርጥር የለውም። እንትን ውስጥም ቢሆን ይድናል የሚባል ነገር የለም። ቡዲዝም ምናምን የሚባል ነገር የለም። ክርስቲያኒቲ ኢትስ ዘ ፈርስት ሪኳየርመንት። ካቶሊክም ሆንክ ኦርቶዶክስም ሆንክ ፕሮቴስታንትም ሆንክ ክርስቲያኒቲ ውስጥ you should have to be a Christ center ክራይስት ሪኳየር ይደረጋል። ምንም ምንጩ ክርስቶስ መሆን አለበት። ያ ማለት ምንም ሃይማኖት ውስጥ ስትሆኑ ስንል ቡዲዝም ብትሆኑ እያልን አይደለም፣ ሂንዱይዝም ብትሆኑ ወይ ደግሞ ሌላ እምነቶችን ብትሆኑ እያልን አይደለም። ያው እንደዚህ አይነት ሀገር ላይ ብዙ ካልቸር ስለሌለ ግን ያሉም ስላሉ በዛ ልክ ነው ብዙ እንደዛ ሚስ እንዳንደረግ ነው። ግን ኦርቶዶክስም ካቶሊክም ብቻ በክርስቶስ ኢየሱስ መጀመሪያ ሮሜ 3:23 ክርስቶስ የሆነ ሮሜ 3:23 ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎሎታል። ሰው ኃጢአተኝነቱን ካላመነ መዳን አይችልም። ሳልቬሽን ድነት እንል ውድቀትን መቀበል አለብን። ሲቀጥል ደግሞ ስለዛ ኃጢአት እኔ መዳን አልችልም ሊያድነኝ የሚችል አንድ የፈሰሰ ደም አለ ብዬ ተቀብዬ ከመጣው በኋላ በዚህ ኢንስታንት ሮሜ 8:1 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው not for the future አሁን ኩነኔ የለባቸው። አሁን በሞት የእግዚአብሔር መንግስት እወርሳለሁ ዩኒቨርሲቲያችን ላይ አለው። ግን እግዚአብሔር እድሉን ሰጥቶኝ በህይወት መኖር ከሆነ it has a requirements እሱ ባለበት ብርሃን ልመላለስ ይገባል። ስለዚህ ዩኒቨርሲቲ ላይ ያለችው ቸርች ምንድነው ሲባል እቺን የመሰለች ነች፣ እግዚአብሔርን የሚመስሉ ናቸው ማለት ነው። ስለዚህ ሎካል ላይ ሆኜ በክርስቶስ አምኛለሁ ጴንጤ ነኝ አገልጋይ ነኝ ልሳን እናገራለሁ ወይ ደግሞ እንደዚህ ሆናለሁ እያልኩኝ እግዚአብሔር በሌለበት ጨለማ ውስጥ ካለሁት ሎካል ቸርች ላይ ሊገኝ ይችላል። እቺኛ ሎካሏ ቸርች አጥቢያ ላይ ሊኖር ይችላል። ዩኒቨርሲቲ ላይ ለው በንቀት ቀን ላይ ሚስ ከሚደረጉ ነፍሳቶች እንዳንዱ ልንሆን እንችላለን ማለት ነው። ስለዚህ ዛሬ ይሄም ቪዲዮ አንድ እግዚአብሔር ሐሳብና ጥሪ እንደሆነ እናምናለን። ጨርሻለሁ። ተባረኩ። ጨምሮ ሐሳብ ከሌለ ለሁለተኛው ሐሳባችን ምናልባት የመጨረሻው ሐሳባችን አሁን ላይ የሚታዩ ይሄ የአንድ ሰው ሊደርሺፕ ብቻ አንድ ሰው ብቻ መሪ የሆነበትን ቤተክርስቲያን አስተዳደርን እናያለንና ጅማሮ እንዴት ነው? ከጥንስሱ ከመጀመሪያ ጀምሮ ነበር ወይ? እንደው አያይዘ እንኳን መታወራት ከሆነ እንኳን ቤተክርስቲያን በግላቸው የወጡ የሚመሰርቱ ሰዎች አሉ። ቶፒካችን እንግዲህ ስለ ቤተክርስቲያን ስለሆነ የሚመሰርቱ ሰዎች አሉ። ከዚህ አንፃርስ ምናልባት ከመጽሐፍ ቅዱስም ቢሆን ሂስቶሪካል ባክግራውንዶችንም ቢሆን አንስተ ትንሽ ብታወራ። እሺ፣ ይሄ ትንሽ ከባድ ሐሳብ ነው፣ ግን እንደኔም እምነት ደግሞ መጽሐፍ ቅዱሳዊም ነው ብዬ እንደማምነው እንደ መጽሐፍ ቅዱስን መሰረት አድርጌ ላውራ። እንግዲህ የመጀመሪያዊቷ ቤተክርስቲያን ከመመስረቷ በፊት ኢየሱስ ብዙ ፖቴንሻል እያለው ብዙ አቅም እያለው መለኮታዊ ኃይል ከሱ ጋር ፈንክሽን እንደሚያደርግ እያወቀ ለራሱ 12 ሰዎችን መርጧል እና
12 ሰዎችን ሲመርጥ ደግሞ ብዙዎችን ደግሞ ሲያገለግል እንመለከታለን። ከ5000 በላይ ህዝብ ሰብስቦ ከዛም በላይ ሰዎችን ሰብስቦ ሲያገለግል እንመለከታለንና በዛ ውስጥ ደግሞ ደቀ መዛሙርት የራሳቸው ድርሻ እንዲኖራቸውም ሲያደርግ እንመለከታለን። አንድ ጊዜ እንደውም ሁለት አድርጎ ሲልካቸውም እንመለከታለን። በቤተክርስቲያን ውስጥ እንዲህ አይነት ተሳትፎ ያስፈልጋል ብዬ አስባለሁ እና ኢየሱስ ያስተማረን ይህንን ነው። ህብረትንም አስተምሮናል። ስለዚህ በዚህ ህብረት ውስጥ ቤተክርስቲያን ፈንክሽን ማድረግ አለባት ብዬ አስባለሁ። እንግዲህ ቅድም ስናወራ ቤተክርስቲያን አካል እንደሆነች አውርተናል። አካል ደግሞ ራስ አለው እና አንድ ራስ ያላት አንድ ቤተክርስቲያን አለች። በዚህ ቤተክርስቲያን ውስጥ ደግሞ ብዙ ብልቶች አሉ እና የሮሜ መጽሐፍ ምዕራፍ 12 ላይ ሄደን ወደታች ብንመለከት ስለነዚህ ብልቶች ስራ የሮሜ መጽሐፍ ምዕራፍ 12 በደንብ ያብራራልናል እና በአንድ አካል ብዙ ብልቶች አሉ ብሎ ስለዚህ ብልቶች ያወራል። ለምሳሌ አሁን ያለነው ይሄ አካል ቢብሊካሊም ደግሞ እንደዛ ስለሚፈታው ጳውሎስ ይሄ አካል አይን ብቻ ቢሆን እና አይን ብቻ ፈንክሽን ሊያደርግ ቢል አይን የአፍንጫን ስራ ልስራ፣ አይን የጆሮን ስራ ልስራ፣ አይን የእጅን ስራ ልስራ ብል ይሄ አካል ፈንክሽን ማድረግ አይችልም፣ ጤነኛ አይደለም። እና አይን ብቻ ያለው አንድ አካል ሰው አይባልም። ምናልባት እንደውም ልዩ ፍጡር ዩፎ እንደምንላቸው አይነት ልዩ ፍጡር ይሆናል። ቤተክርስቲያንን ልዩ ፍጡር ያደርጋታል ብዬ አስባለሁ። በአካል ፈንክሽን የማታረግ በአካል ብልቶች ፈንክሽን የማታረግ ቤተክርስቲያን ሌላ አካል ወይም ደግሞ ሌላ ከእግዚአብሔር ውጪ የሆነ ምናልባት ከፍጥረትም ውጪ የሆነ አካልን ትመሰርታለች ብዬ አስባለሁ። ስለዚህ እንደ ቤተክርስቲያን የተለያዩ የጸጋ ስጦታዎች ለቤተክርስቲያን ተሰጥተዋል። መንፈስ ቅዱስ ሲሰጥ መንፈስ ቅዱስ ደግሞ ስጦታን ለቤተክርስቲያን ሰጥቷል እና ለቤተክርስቲያን ከተሰጣቸው ስጦታዎች መካከል የነዚህ የብልቶች ስራ አንዱ ነው። ስለዚህ አይን ማየት ነው ስራው፣ ጆሮ መስማት ነው፣ እጅ መንካት፣ መዳሰስ፣ መጨበጥ ነው፣ እግር መራመድ ነው። እነዚህ ሁሉ ውስጥ የማያስፈልግ አካል የለም። አንድ ሰው አይኑ ቢጠፋ ጆሮ ስላለው ችግር የለውም አይባልም። እውር ነው የሚሆነው፣ አካሉ ነው የሚጎዳው። እግር ባይኖረው አካሉ ነው የማይራመደው። እጅ ባይኖረው አካሉ ነው የማይዳስሰው የማይጨብጠውና ሁሉም ሰው በቤተክርስቲያን ውስጥ ያለ ሰው ሁሉ ምእመን አይደለም፣ አገልጋይ ነው። ወይም በዛ አካል ውስጥ መንፈስ ቅዱስ በሱ ውስጥ የሚያደርገው ለዛች ቤተክርስቲያን መታነጽ የሚያደርገው ነገር እንዳለ አምናለሁ። ስለዚህ ቤተክርስቲያን በዋን ማን ሊደርሺፕ መመራት አለባት ብዬ አላስብም። ዋን ማን ሊደርሺፕ የሚባል አመራር በቤተክርስቲያን ውስጥ አልነበረም። ሐዋርያትን ስትመለከታላቸው በህብረት ይቆርሱ ነበር፣ በህብረት ይበሉ ነበር፣ በህብረት ይጸልዩ ነበር፣ በህብረት የእግዚአብሔርን ቃልና የሐዋርያት ሥራ ምዕራፍ 2 እንደውም ስታነበው ስለ ትጋት ያወራል። በዚህ ነገር ይተጉ ነበር እና አብረው በጋራ ማለት ነው እና እንደውም ዕለት ዕለት ከዛ የሚዱትን በላያቸው ላይ እግዚአብሔር ይጨምር እንደነበር ይናገራል። ቤተክርስቲያንን በሐዋርያት ሥራ መጽሐፍ ስትመለከት እንዲህ አይነት ቤተክርስቲያን ናት፣ በህብረት ያለች ቤተክርስቲያን። እግዚአብሔር ሰዎችን ሲልክ እንኳን ሁለት አድርጎ ይልካቸዋል እና ለሚፈልገው ዓላማ እነ ጳውሎስን ሲለይ ብቻውን ጳውሎስ እንዲወጣ አልለየውም እና አብሮ የሚጠመዱ ሰዎችን ያደርግ ነበር እና እግዚአብሔር በአካል ያምናል፣ በአካል ሲያምን ደግሞ በብልት ያምናል ብዬ አስባለሁ። ስለዚህ መሪነት ላይ ሲወጣ መጋቢዎች ሊኖሩ ይገባል። መጋቢዎች ደግሞ ሼፐርድ ስለሆኑ መንጎቹ በየት በኩል የት እንደሚሄዱ ግን መንጎቹም ደግሞ በዛ እንትን ላይ ሚና አላቸው ብዬ አስባለሁ። ስለዚህ በዝማሬም ቢሆን በማስተማር ቢሆን ከዛ ደግሞ በተለያዩ አገልግሎቶች መንፈስ ቅዱስ በሚሰጣቸው ድምጽ ቢሆን በተለያዩ ምሪቶች ቤተክርስቲያንን ማገልገል አለባቸው ብዬ አስባለሁ። ምእመን የላትም። የቀድሞዋ ቤተክርስቲያን ምእመን የላትም። የአሁኗም ደግሞ ቤተክርስቲያን ምእመን ይኖራታል ማለት ተገቢ ነው ብዬ አላስብም። ስለዚህ ሁሉም አገልጋይ የሆነበት በሁሉም ውስጥ መንፈስ ቅዱስ ፈንክሽን የሚያደርግበት ቤተክርስቲያን እንዳለች አምናለሁ። በዚህ ውስጥ የተለያዩ የጸጋ ስጦታዎች ይገለጣሉ። በነፃ የጸጋ ስጦታዎች የሚጠቀመው አካሉ ነው ማለት ነው። ስለዚህ አንድ ሰው ጸሎት ይዞ፣ አንድ ሰው ወርሺፕ ይዞ፣ አንድ ሰው ሰብኮ፣ አንድ ሰው ስለ ነፃ መውጣት ጸልዮ፣ አንድ ሰው አስተምሮ ቤተክርስቲያን ትታነጻለች ብዬ አላስብም። ምክንያቱም የአካሉ መታነጽ በብልቶች ላይ እንዳለ ስለማምን ማለት ነው። ስለዚህ በዚህኛው ዘመን ይቺ ቤተክርስቲያን ይህን ነገር ማስተዋል እንዳለባትና ቤተክርስቲያንም እንደ ቤተክርስቲያን ስትቆም ሁሉንም ያማከለ ሁሉንም ብልቶች ለአካሉ ጥቅም ያማከለ አገልግሎት ሊኖራት ይገባል ብዬ አስባለሁ። በእግዚአብሔር ቤት ውስጥ ሌፍት አውት ወይም ደግሞ የተረሳ ለእግዚአብሔር አገልግሎት የማይመች ዕቃ የለም። ሁሉም በክርስቶስ ኢየሱስ ባመነ በዛ ቅስፈት እግዚአብሔር በሱ የሚሰራውን በመንፈስ ቅዱስ ኃይል መስራት እንደሚጀምር አምናለሁ። የተለያየ ጸጋ ስጦታ ሰጥቶናል። በናታኒም ማገልገል አንድ አገልግሎት ነው። አንዳንድ ጊዜ እንደዛንም ስለማናስብ ማለት ነው እና የቤተክርስቲያን ጥበቃነት የሚሰራው ሰው እኩል ፓስተር ከሆነው ሰው ጋር እኩል በእግዚአብሔር ዘንድ ቫልዩ አለው እና ባይጠበቅ ያ ቸርች ባይጠበቅ ሌቦች ገብተው ቢዘርፉት የእግዚአብሔር ቤት ቢዘረፍ ምናልባት ነገ ፓስተሩ መጥቶ የሚያወራበትም ምንም አይነት ማቴሪያል ምንም አይነት መቀመጫዎች ላይኖሩ ይችላሉ። ስለዚህ ሁሉም አገልግሎት
በእግዚአብሔር ዘንድ እኩል ነው እኔ አላገለግልም የሚል ሰው ሊኖር አይገባም ማለት ነው። ሰዎች በገንዘባቸው ያገለግላሉ። በዛኛው ዓለም በስራ የተወጠሩ ቤተክርስቲያን ውስጥ ጊዜያቸውን መስጠት የማይችሉ ሰዎች ካሉ በገንዘባቸው ማገልገል በእውቀታቸው ማገልገል ይችላሉ። ይሄን ሁሉ ስታስታርቅ ቤተክርስቲያን ፓወርፉል ትሆናለች ብዬ አስባለሁ። ስለዚህ ይሄንን ይመስላል የኔ አመለካከት። ዋን ማን ሊደርሺፕ ግን የላትም ቤተክርስቲያን። የሚመራት ሰዎች ሊኖሩ ይችላሉ። ሊደርሺፑ ግን የክርስቶስ ኢየሱስ ነው። ራስ የሆነው ክርስቶስ ነው። አንድ ራስ አላት፣ ሁለተኛ ራስ አትጨምርም። ሁለት ራስ ያለው አንድ አካል አውሬ ነው የሚሆነው። ቤተክርስቲያን ጤነኝነቷ የሚለካው አንድ ራስ በሆነው በክርስቶስ ስትመራ ነው። ያ ራስ በሚሰጠን በዛ ህግ መሰረት በቃል ውስጥ በሚያፈሰው በዛ ህግ መሰረት ብልቶቹ አንድ ላይ እንደ አካል ፈንክሽን ያደርጋሉ ማለት ነው። ስለዚህ ፓስተርም ቢሆን በእግዚአብሔር ዘንድ ሲታይ ራስ አይደለም፣ ራስ ሊሆን አይችልም። አንድ ብልት ነው። ያ ብልት ግን በአካሉ ተጠቅሞ አካሉን ሊመራ ይችላል። ይሄ እግር ባይኖር አካሊቷ አትንቀሳቀስም። እንዲንቀሳቀስ የሚያደርገው ይሄ እግር ሆነ እንጂ የተለየ ተግባር ከእጅ የለውም። ስለዚህ እግርም ቢሆን እጅ የሚንቀሳቀሰው በራስ ከሚመጣ ወይም ከራስ በሚመጣ ትእዛዝ ነው ማለት ነው። ስለዚህ ይሄን ነገር ማገናዘብና ማወቅ በጣም ያስፈልጋል። ለቤተክርስቲያንም ጠንካራነት የገሃነም ደጆች የማይቋቋሙት ቤተክርስቲያን የምናየው በዚህ መንገድ ነው ብዬ አምናለሁ። በጣም ልክ ነው። ሁለት ነገር አንስታል ያቢ ዋን ማን ሊደርሺፕ ስለ ሊደርሺፕ እና ስለ ጸጋ አገልግሎቶችም አውርተሃልና ሁለቱም ላይ ዋን ማን በጸጋ አገልግሎትም አንድ ሰው ብቻ የሚያገለግልበት በሊደርሺፕም ደግሞ አንድ ሰው ብቻ ያለበት ሁለቱም እንደማትቀበል ልክም እንዳልሆነ አስረድተሃል። እኔም መጨመሩ ሐሳብ የለም። ሊደርሺፕ ዋን ማን ሊደርሺፕ ላይ ሐሳብ መስጠት አልፈልግም። እያጠናሁት ያለሁት ጉዳይ ነው። የምርም ሳይድ ስላላስኩ ማለት ነው። ሌላ ጊዜ ምናልባት የገባኝን ነገር ሼር ለማድረግ እድልን ካገኘው ሼር አደርጋለሁ። በጸጋው ጉዳይ ግን ዴፊኒትሊ መጽሐፍ ቅዱሳዊም አይደል ነብይ ብቻ ቆሞ ከእሑድ እስከ እሑድ የሚተነብይበት ወይ ደግሞ መምህር ብቻ ደግሞ የነቢያት ጠሎች ደግሞ አሉ እዚህ አስተማሪ ብቻ ወይ የሆነ ቸርች ስቴት ደግሞ ያ ቸርች የሚታወቀው ደግሞ በአምልኮ ብቻ እና ይሄኛው ዋን ጸጋ ብቻ አንዱ ጸጋ ብቻ ጎልቶ ታይቶ የሚገንበት አይነት ቤተክርስቲያን እንደሌለች አምናለሁ። ነብዩ አስተማሪ ያስፈልገዋል፣ እረኛ ያስፈልገዋል፣ እረኛው ነብይ ያስፈልገዋል፣ ዘማሪ ያስፈልገዋል፣ ዘማሪው ያስፈልጋል። ተመጋጋቢ ይሄ የተመጣጠነ ነገር ያስፈልጋል። መጽሐፍ ቅዱሳዊ ነው። የተለያየ ብልቶች ነው። አይን የአፍንጫን ስራ ሊሰራ አይችልም፣ ግን ላይ ምን ያስፈልገዋል? አፍንጫ ያስፈልገዋል። አፍንጫ የጆሮን ስራ ሊሰራ አይችልም፣ ግን ምን ያስፈልገዋል? ጆሮ ያስፈልገዋል። ስለዚህ ሁሉም ጸጋ እኩል ፈንክሽን። አሁን ስታወራ እየገረመኝ ነበር። ጥበቃው ባይኖር በስርዓት ባይጠብቅ ፓስተሩ መጥቶ ቆሞ ለአንድ ሺህ ሰው ጮሆ መናገር አይችልም፣ ማይክሮፎን ስለተጠበቀለት። ስለዚህ ይሄ እኩል የሆነ ፈንክሽኒቲ አላቸው። እንደ ድካማቸው በቦታቸው ቢመዘኑ እኩል የሆነ ፈንክሽን አላቸው። እሱም በደንብ እስማማለሁ እና ተባረኪያ ብዬ በጣም ደስ ብሎኛል። ምናልባት አሁን ባወራነው ነገር ኢየሱስ ክርስቶስ እነዛን 5000 ህዝቦች ሲያበላ አንዳንዴ ይገርማሉ። ለምንድን ነው እጃቸው ላይ አሳና እንጀራ ሁሉም ላይ ያላደረገው ላለው እና ግን ደቀ መዛሙርቱም ፓርቲሲፔት እንዲያደርጉ የዚህ አገልግሎት ላይ ፓርቲሲፔት እንዲያደርጉ 5000 ህዝብ ዞሮ ማከፋፈል ቀላል ስራ አይደለም። 200-300 ሰው ዞሮ ማብላት ስለሚከብድ ማለት ነውና እነሱም ኢንጌጅ ሲያደርጉ ትመለከታለና በጣም አሁን ካልነው ነገር ሀመር ለማድረግ ነው እንግዲህ እግዚአብሔር እንዲረዳን መጸለይ እንዳለብን አስባለሁ። በዚህ ረገድ ቤተክርስቲያንን ራስ ሆኖ እንዲገዛ በወደደው መንገድ ፈንክሽን እንዲያደርግ አካሉ ማለት ነው። በጣም ጥሩ ቆይታ ነበረን። እስካሁን አንዳንድ ሀሳቦችን እየዘለልን እያወራን ነው፣ ግን ሞር ደግሞ በሌሎች ቪዲዮዎች እንዳስሳቸዋለን። ዲቴል ገብተን ስለነዛ ጉዳዮች እናወራለን። ገና ብዙ ያልተነኩ ሀሳቦች አሉ። ከዚህም በኋላ ብዙ ኮንተንቶች ይኖሩናል። እንግዲህ ተመልካቾቻችን ስለነበረን ቆይታ የተወደደ ጊዜ እንዳሳለፋችሁ እናምናለን። ደግሞ ከሰማችሁትም ነገር ጥያቄዎች ካሏችሁ ማንኛውም አይነት ኮሜንቶች ካሏችሁ በኮሜንት ሴክሽን እንድታሳውቁን፣ ከዚህም በኋላ ደግሞ የምንሰራቸው ቪዲዮዎች ላይ እንድናነሳቸው የምትፈልጓቸው ሀሳቦች ካሉ ከስር ባለው የኮሜንት ሴክሽን እንድታወሩን እንድታሳውቁን እንላችኋለን። ዛሬ እንግዲህ ከአቤል ጋር የሚገርም ቆይታ ነበረን። ጥሩ ነገሮችን ዲስከስ አድርገናል እና የዛሬን እንትናችንን በዚህ እንጨርሳለን። በጣም ድንቅ ነው። የቲክቶክም አካውንት አለን። ምናልባት ምንሰራቸው አጫጭር ሀሳቦችን ምናጋራበት ያንንም እንግዲህ ፎሎ እንድታደርጉ ሰብስክራይብ እንድታደርጉ እንድትከታተሉ እንላለን። እስከ ቀጣዩ ቪዲዮአችን ድረስ በሰላም ቆዩ። ተባረኩ።